ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳይረሳ፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ። ከዛ በፊት ግን ኦንላይን ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ያስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። ቀጥታ አሁን ወደ ትምህርቱ እንሄዳለን ማለት ነው። ይላል የመጀመሪያው እንግዲህ እነዚህ የምታዩቸው በጣም አስፈላጊና ሁልጊዜ ልንጠቀማቸው የምንችላቸው ቀለል ያሉ የእንግሊዘኛ አረፍተ ነገሮች ናቸው ማለት ነው። ሙሉውን አብረን እናያለን እስከ መጨረሻው ማየት እንዳይረሳ ማለት ነው። ለምሳሌ መጀመሪያ እንዴት እናንብበው የሚለውን እንይ። ቢኢን እንደምን ማንበብ ነው? እንደ ቢ ማንበብ ቢ፣ ኤን እንደ አ፣ ሲን እንደ ክ፣ ብቻዋን ከሆነች እንደ ክ ነው የምታነቧት እንደ ክ፣ ቲአይን እንደ ቲ፣ ቪኢን እንደ ቭ፣ አክቲቭ አክቲቭ፣ ቢ አክቲቭ ቢ አክቲቭ ምን ማለት ነው? በአማርኛም ጽፌላችኋለሁ እንዴት እንደሚነበብ። ቢ አክቲቭ ይላል ምን ማለት ነው? ንቁ ሁን፣ ፈጣን ሁን ማለት ነው። ፈጣን ሁን ወይም ንቁ ሁን፣ ቢ አክቲቭ። ፒዩን እንደምን ማንበብ? እንደ ፑ ማንበብ። ኤስኤችን ሺ ብለን ማንበብ ፑሽ ፑሽ። ዋይ ኦዩን ዩ፣ አርን ር፣ ዩር። ኤስኢን ሰ፣ ኤልን እንደ ል፣ ኤፍን እንደ ፍ። ዩር ሰልፍ ፑሽ ዩር ሰልፍ ፑሽ ዩር ሰልፍ። እዚህ ጋር ጽፌላችኋለሁ እንዴት እንደማንበብ እንደምትችሉ። ፑሽ ዩር ሰልፍ ይላል ምን ማለት ነው? ራስክን ግፋ ራስክን ግፋ ራስክን ግፋ። ያ ፑሽ ማለት መግፋት ማለት ነው። ዩር ሰልፍ ማለት ራስክን እያልን ነው። ያ እዚህ ጋር ዲኦን እንደምን ማንበብ? እንደ ዶ እንደ ዶ። ኤንን እንደ ን፣ ቲን እንደ ች፣ ዶን ዶን። ኤፍኢን ፊ ብለን ማንበብ። ከዛ ኤን አናነብም። ምክንያቱም ምንድን ነው? ሁለት አናባቢዎች በአንድ ላይ መጥተዋል። ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ ማንበብ አያስፈልግም ማለት ነው። ስለዚህ ኤፍኢን እንደ ፊ ማንበብ ነው። ከዛ ኤን አናነብም። አረን ር ብለን ማንበብ ፌር ፌር ፌር። ዶንት ፊር ዶንት ፊር ምን ማለት ነው? አትፍራ አትፍሪ አትፍራ ወይም አትፍሪ ለማለት ዶንት ፊር። ፊር ማለት እንግዲህ መፍራት ነው። ዶንት ከሆነ ደግሞ አታድርግ፣ አይሆንም፣ አይደለም እንደማለት እንጠቀመዋለን ማለት ነው። እዚህ ጋስ ኤስን እንደምን ማንበብ ነው? እንደ ስ ማንበብ። ቲኤን እንደ ታ፣ አረን እንደ ር፣ ቲን እንደ ት። ስታርት ስታርት። ቲኦን ቱ፣ ዲኤን ዴ፣ ዋይን ይ። ቱዴይ ቱዴይ። ስታርት ቱዴይ ስታርት ቱዴይ ምን ማለት ነው? እዚህ ጋም ስታርት ቱዴይ ብዬ ጽፌላችኋለሁ በአማርኛ። ዛሬ ጀምር ዛሬ ጀምር። ስታርት ማለት መጀመር ነው። ቱዴይ ማለት ደግሞ ዛሬ ማለት ነው። ስለዚህ በቀላሉ ስታርት ቱዴይ ካልን ዛሬ ጀምር እያልን ነው ማለት ነው። እዚህ ጋስ ኤስን እንደምን ማንበብ ነው? እንደ ስ፣ ቲኤን እንደ ታ፣ ዋይን እንደ ይ። ስቴይ ስቴይ ስቴይ። ሲኤን እንደምን ማንበብ ነው? እንደ ካ። ከዛ ኤልን አናነብም። ኤምን ም። ካም ካም። ስታይ ካም ምን ማለት ነው? ምን ማለት ነው? ተረጋጋ ተረጋጋ። ስታይ ካም ማለት ተረጋጋ ወይም ተረጋጊ ማለት ነው። ስታይ ካም። እዚህ ጋርስ ምን ይላል? ጎ ጂኦን እንደ ጎ ማንበብ ነው። እዚህ ጋር ስታይ ክላም ያልኩት በስተት ነው። እሺ ካም ብላችሁ ነው። ኤል አትነበብም እዚህ ጋር። ካም ዳውን ተረጋጋ ምናምን አላል። ስታይ ካም ማለት በዛው ተረጋጋ ባለበት ሁን ማለት ነው። እዚህ ጋርስ ጂኦን እንደ ጎ ማንበብ። ኤን እንደ ኤ፣ ኤችኤን እንደ ሄ፣ ዲን እንደ ድ። አሄድ ጎ ሄድ ምን ማለት ነው? ቀጥል ወይም ቀጥይበት ቀጥል። ያ እዚህ ጋር ዳብሊውኤን እንደምን ማንበብ? እንደ ወ ማንበብ። አርን እንደ ር፣ ኬን እንደ ክ። ወርክ ኤችኤን ሃ፣ አርን እንደ ር፣ ዲን እንደ ድ። ሃርድ ወርክ ሃርድ በጥንካሬ ስራ ወይም ስሪ። እዚህ ጋር ምን ይላል? ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ስቴይ ኤችኤን ሃ፣ ፒን እንደ ፒ፣ ዋይን እንደ ስቴይ ሃፒ ማለት ደስተኛ ሁን ወይም ደስተኛ ሁኝ ማለት ነው። ወደ ቀጣይ እንሂድ። ምን ይላል? ጂዩን እንደ ጄ ማንበብ ነው። ጀ ብላችሁ አንብቡት። ኤስን ስ፣ ቲን እንደ ት። ጀስት ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት። ስታርት ጀስት ስታርት በአማርኛም። ከዛ ምን ማለት ነው? አሁን ጀምር
ልክ አሁን ጀምር እያልን አሁን ጀምር ስንል ጀስት ስታርት እናለን ማለት ነው። እዚህ ጋርስ ዲኦን እንደምን ማንበብ ነው? እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶንት፣ ኤስን እንደ ስ፣ ቲኦን እንደ ቶ፣ ፒን እንደ ፕ፣ ስቶፕ፣ ዶንት ስቶፕ ምን ማለት ነው? አታቁም ወይም ቀጥይበት ማለት ነው። እሺ እዚህ ጋር ስቶፕ ማለት ምን ማለት ነው? ማቆም ማለት ነው። ዶንት ከሆነ ደግሞ እንደነገርኳችሁ አፍራሽ ነው፣ አይሆንም፣ አይደለም እያልን ነው ማለት ነው። ዶንት ስቶፕ ካልን አታቁም፣ በዛው ቀጥል እያልን ነው ማለት ነው። እዚህ ጋርስ ቲን እንደ ት ማንበብ፣ አርን እንደ ር፣ ዋይን እንደ ይ ማንበብ፣ ትራይ፣ ኤን እንደ አ፣ ጂኤን እንደ ጌ፣ ኤንን ን፣ አጌን፣ ትራጌን ምን ማለት ነው? እንደገና ሞክር ወይም እንደገና ሞክሪ፣ ትራይ አጌን፣ እንደገና ሞክሪ ወይም ሞክሪ። እዚህ ጋርስ ኤስን እንደ ስ ማንበብ፣ ቲኢን እንደ ት፣ ፒን እንደ ፕ፣ ስቴፕ፣ ቢዋይን በአንድ ላይ ባይ። አሁንም ኤስን እንደ ስ፣ ቲኤን እንደ ቴ፣ ፒን እንደ ፕ፣ ስቴፕ ባይ ስቴፕ ስንል ማለታችን ነው። ቀስ በቀስ ይሆናል ማለት ነው። ስለዚህ ረጋ ብለህ ቀስ በቀስ ነው የሚሆነው እያለ ነው ማለት ነው። እዚህ ጋርስ ቢኢን እንደምን ማንበብ? እንደ ቢ ማንበብ፣ አርኤን እንደ ሪ፣ ዲን እንደ ድ፣ ዋይን እንደ ይ፣ ሬዲ፣ ቢ ሬዲ ምን ማለት ነው? ዝግጁ ሁን ወይም ዝግጁ ሁኚ ማለት ነው። ቢ ሬዲ ዝግጁ ሁን ወይም ዝግጁ ሁኚ። እዚህ ጋርስ ቲኤችአይን እንደ ቲ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ፣ ኤፍኤን ፋ፣ ኤስን ስ፣ ቲን እንደ ት፣ ፋስት፣ ቲንክ ፋስት ምን ማለት ነው? ፈጣን አስብ ወይም ፈጥነህ አስብ ለማለት ቲንክ ፋስት፣ ፈጥነህ አስብ፣ ቲንክ ማሰብ፣ ፋስት ፈጣን ማለት ነው። እዚህ ጋር ሬዲ ማለት ዝግጁ ነው ማለት ነው። ቢ ሬዲ ሁን እያልን፣ ቢ ስንል ደግሞ ሁን እያልን ነው። ቢ ሬዲ ከሆነ ዝግጁ ሁን እያልን ማለት ነው። እዚህ ጋር ኤስን እንደምን ማንበብ ነው? እንደ ስ ማንበብ፣ ፒኢን እንደ ፒ፣ ኬን እንደ ክ፣ ስፒክ ዩ ፒን በአንድ ላይ አፕ ለማንበብ፣ ስፒክ አፕ ድምፅን አሰማ ወይም ጮህ ብለህ ተናገር። ስፒክ አፕ ስንል ድምፅን አሰማ ወይም ጮህ ብለህ ተናገር እያልን ነው ማለት ነው። እዚህ ጋርስ ምን ይላል? ቢኢን እንደ ቢ ማንበብ፣ ሲኦን እንደ ኮ፣ ኤንን እንደ ን፣ ኤፍ እንደ ፍ፣ ዲኢን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት። ቢ ኮንፊደንት ምን ማለት ነው? ቢ ኮንፊደንት ስንል ራስህን እመን ወይም በራስህ ተማመን ማለት ነው። ቢ ኮንፊደንት ማለት በራስህ ተማመን ወይም በራስሽ ተማመኝ ለማለት ቢ ኮንፊደንት እንላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እነዚህ ያው የምታዩቸው አጭርና በጣም ቀላል የእንግሊዘኛ ንግግሮች ናቸው ማለት ነው። በቀላሉ ለመጀመሪያ ስቴፕ ባይ ስቴፕ ነው ነገሩ። ስለዚህ በአንድ የሚሆን ነገር የለምና ቀስ በቀስ እያደረጋችሁ ከዚህ ጀምራችሁ ቀስ እያላችሁ ወደ ከፍተኛ ደረጃ መድረስ ትችላላችሁ ማለት ነው። እነዚህ ቀላል እንግሊዘኛ ናቸው፣ ግን ዳይ ቱ ዳይ ሁሌም የምንጠቀማቸው የእንግሊዘኛ ንግግሮች ናቸው ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ